ከዕብራይስጥ ላይ ማሬ ቪዲዮ ከየትኛው ዕብራይስጥ? አዎ የተለያዩ የስነ ጽሁፍ ቅርጽ ያላቸው የተለያየ ሴፕቱጀንቱ የተቀዳበት እና ዕብራይስጡ አሁን ማሶሬቱ የተቀዳበት የአጻጻፍ ስልቶች አሉ። በቃ በፊት ማለት ነው። ወይ ተማር ወይ ተማር። ምንድን ነው የምትንፈራፈረው? እንዲ እኔ ምንም እንትን አላልኩም። በዚያን ጊዜ የማሶሬቲኩም የግሪክ ሴፕቱጀንቱ የተቀዱበት የተለያየ የጽሁፍ አይነቶች አሉ። ሰላም አለይኩም። ወአለይኩም ሰላም። ያልከኝ ግን እንዳረሰው ዴድሲ ስክሮል ላይ አለ። ስንቴ ዴድሲ ስክሮል ላይ አለ። ቴክስት አለ። ዴድሲ ስክሮል ላይ አሁን እሱ ያሳየ ኢዮብ ላይ ያለው አለ። ግሪክ ላይ ያለው ሰብቱጀንቱ ላይ ያለው ሙሉ ዴድሲ ስክሮል ላይ አለ። ኖ የለም፣ ዴድሲ ስክሮል ላይ የለም እኮ። እሺ በጣም ጥሩ። አሁን ዴድሲ ስክሮል ከሰብቱጀንቱ ይቀድማል ወይስ አይቀድምም? ከሴፕቱጀንት ዴድሲ ስክሮል ላይ የተገኘው ራሱ እኮ ከክርስቶስ ልደት በፊት ከአንደኛው መቶ ክፍለ ዘመን እስከ አንደኛው ሴንቸሪ የቱ ይቀድማል ነው ዓመተ ምህረት ድረስ ያሉ ነው አይደል? ይቀድማል። ሁለቱም በዚያን ጊዜ የነበሩ ናቸው። ሴፕቱጀንቱ ዴድሲ ስክሮልም የተገኘበት ወይም ያ ዘመን። እሺ ስለዚህ ትክክለኛ የትኛው ነው? ትክክለኛው የትኛው ነው ማለት ምን ማለት? ትክክለኛ የትኛው ነው? የጨመረው ወይስ የቀነሰው? አሁን እንትን ሰብቱጀንቱ ላይ ተጨማሪ አለው፣ ዴድሲ ስክሮል ላይ ደግሞ ተጨማሪው የለው። ወይም ተጨማሪም ሊሆን ይችላል፣ ወይ ዴድሲ ስክሮል ቀንሷል፣ ወይ ሰብቱጀንቱ ጨምሯል። ከሁለቱ ትክክለኛው የትኛው ነው ነው? ጥሩ ጥያቄ ነው። ይሄ ትክክለኛ ነው። መጀመሪያ ግን በዛኛው ተስማማን። ምኑ ትንሽ የሆነ በተወሰነ ደረጃ የሆነ ሽፍት አድርገህ ነው አሁን ከኤቨርን የነበረው። እኔ ስሙን ጠቀስኩት ኤቨርሲል የነበረው ቀድሞም ሂብሩ ላይ የለም ነው። አሁን እኔ ደግሞ ዴድሲ ስክሮል እኮ በግሪክ አይደለም የሚጻፈው፣ በሂብሩ ቋንቋ የተጻፈው አይደለ? እኔ ስሙን ጠቀስኩት፣ ኤቨርሲል የነበረውን ስሙን ጠቀስኩት እንጂ ሌላ ምንም አልቀየርኩም። እሱ ከሁለቱ የትኛው ነው ትክክል ነው? በቃ መጀመሪያ ከቀዱት ጽሁፍ ነው አይደለም ትለኝ። ዴድሲ ስክሮል ላይ ኢዮብ ላይ ሙሉ ግሪኩ ላይ ያለው የለም አይደለ? ማሶሬቲው ጋር ተመሳሳይ ነው አይደለ? እሺ እኮ ከሁለቱ ከዴድሲ ስክሮሉ እና ከሰብቱጀንቱ የቱ ነው ትክክል? ዴድሲ ስክሮል ላይ ያለ ወይ ሲጀመር እኮ የለም። ስለሌለ መጽሐፍ እያልከኝ ስለሆነ ነው። የኢዮብን መጽሐፍ ነው አይደለ? አዎ ኢዮብ መጽሐፍ ላይ ያለው ዴድሲ ስክሮል ላይ ያለ ወይ ስለ የለም አልከኝ። ኖ አይ አለ አይደለ? እሱን አይደለም የምልህ። ቀድሞ የተጻፈው አለ፣ ግሪክ ሴፕቱጀንቱም የተቀዳበት የማሶሬቲኩም ደግሞ የተቀዳበት ቀድሞ ከነሱ የሚቀድም ዕብራይስጥ ጽሁፍ አለ። እሱ አለ። እሱ የለም እኮ እሱ ከሌለ እኮ አሁን በዴድሲ ስክሮል ላይ ማለት ነው የተለያየ ጽሁፍ። አሁን ጥያቄ ነው። አሁን እኛ ይኸውልህ በሌለ ነገር ላይማ ልንከራከር እኮ አይገባም። ቢያንስ ግን ባለው ነገር ላይ ነው እያወራን ያለው። ምንድን ነው ቢያንስ ቀደምት የሚባል ዴድሲ ስክሮል አለ፣ ሰብቱጀንቱ አለ። ሁለቱ ተለያዩ። የትኛው ነው ትክክል ነው? ሁለቱም ትክክል ሊሆኑ አይችሉም። በጣም ጥሩ። አይደለም፣ ሁለቱም ትክክል አይደለም እኮ። የትኛው ነው ትክክል? አዎ ዋናው ነጥብ ምንድን ነው? ይህ አሁን ተጨምሯል የምትለው ክፍል ከእኛ አስተምህሮ ጋር ምንም አይነት ቴዎሎጂካል ሲግኒፊካንስ የለውም። እኔ አለው እሱን አልተጠየቅም። እኛ አሁን እኮ ቴዎሎጂካል አፌክት አለው የለውም አይደለም። ወይ ሰብቱጀንቱ ላይ ያለው ተጨምሯል፣ ወይ ዴድሲ ስክሮል ላይ ያለው ተቀንሷል። የትኛው ነው ትክክል ነው እንጂ አሁን አፌክት አለው የለውም እኮ እሱ ሌላ ምናልባት አለው የለውም የሚጠና ነገር ነው። እሺ የለውም ብለን እንስማማ፣ ችግር የለውም። ግን ትክክለኛው የትኛው ሆነው ነው? አዎ ትክክለኛው ይሄ ነው ማለት የምንችልበት ሁኔታ አይደለም ነው የምልህ። ከግሪክ ሴፕቱጀንቱ ላይ የተጻፈው ማሶሬቲኩ ላይ ምን ማለት መሰለህ? እርግጠኛ ባልሆነ ማሶሬቲኩ ላይ አልዘገበውም። ይህንን ዘገባ አልዘገበውም። ቆይ በቃ አሁን እኮ ተስማማን። እርግጠኛ መሆን አንችልም አለ። እሺ ስለዚህ አንድ ጊዜ አልዘገበውም ሲባል እኮ ዘሎት እኮ ቀንስ ምን ማለት መሰለህ? አሁን ይሄ ልዩነቱ ማለት ነው እውነት መሆኑም
አለመሆኑም ምንም ትርጉም የለውም ነው እያልኩ ያለሁት። እውነት ሆነም አልሆነም እኔ ትርጉም የለውም አይደለም። እኔ አሁን እውነት ነው እውነት አይደለም እኮ ትልቁ ጥያቄ። ወይ አንዱ ቀንሷል ወይ አንዱ ጨምሯል ነው። ሁለቱም ትክክል ሊሆን አይችሉም። ስለዚህ አሁን ያ ቢቀነስም ሃይማኖታችን ላይ ምንም የሚጨምረው ነገር የለም። ልክ ይችላል ቢጨምርም ምንም የሚጨምረው ነገር የለም። እሱ የአንተ ሀሳብ ነው፣ ችግር የለው፣ መብትህ ነው። ግን ያ ነው ዋናው ማተር የሚያደርገው እሱ ነው እያልኩ ነው። ቆይ ከሁለት አንዱ ትክክል አለ። እሺ ሁለተኛ ደግሞ ስጋን አዘጋጀህልኝ የሚለው አይ ቲንክ መዝሙር ዳዊት ላይ ነው አይደለ? ምንድነው ስጋን ግን አዘጋጀልኝ። በማሶሬቲቭ ወይም ዴድ ሲ ስክሮል ላይ ያለው ደግሞ ጆሮዬን ከፈትክልኝ ይላል። የትኛው ነው ትክክል? በብሉይ ኪዳን ላይ የነበረውን የጠቀሰው ለምሳሌ ዕብራውያን ጸሐፊ ከግሪክ ሴፕቱጀንት ነው የቀዳው እኮ። ትክክል የትኛው ነው? እኔ ከየት ቀዳው? ትክክል ጆሮዬን ከፈትክልኝ የሚለው ነው ትክክል። ስጋ ግን አዘጋጀህልኝ የሚለው እንግዲህ ያው እንደ ግሪክ ሴፕቱጀንቱ ነው የተጠቀሰ። በዕብራውያን ላይ ስለተጠቀሰ ያንን ሞር እንችላለን። ስለዚህ ይሄኛው ስህተት ነው ማለት ጆሮውን ከፈትክልኝ። ሁለቱንም ሊል እንደማይችል አውቃለሁኝ። ሁለት አንዱ በምን መስፈርት አንድ ቫሪዬሽን አለ አይደለ? ቴክስቹዋል ቫሪዬሽን አለ። ልክ ነው። ይሄ ቫሪዬሽን ብቻ እኮ አይደለም። በነገር ስጋን አዘጋጀህልኝ እኮ ጭራሽ ስለምንድን ነው? ስለ ክርስቶስ ይናገራል። ከዳዊት ዘር እንደሚመጣ ይናገራል። እንትን ቴዎሎጂ የምመሰረቱበት ነው። ጆሮዬን ከፈትክልኝና ስጋን አዘጋጀኝ በጣም ቴዎሎጂካሊ ልዩነት አላቸው። ኖ ስጋን አዘጋጀህልኝ የሚለውን በምን ደረጃ ነው ቴዎሎጂ እንትን የሚለው? ሌላ በጣም በርካታ ክፍሎች የሉ። የዕብራውያን ጸሐፊ እኮ ቴዎሎጂ ሰርቶበት እኮ ነው ለክርስቶስ አድርጎት ያመጣው። ምን አይነት ቴዎሎጂ? እንዴ ክርስቶስ በስጋ እንደመጣ እንዲህ ለማሳመን ነው። ለዛ እኮ ነው አንደኛው ዮሐንስ መልእክት ላይ ይመስለኛል ክርስቶስ በስጋ መምጣቱ የማያምን እሱ ምንድን አይደለም ነው ሚላም ይታለ። ጭራሽ የእምነት መሰረት ተደርጎ ነው የተቀመጠው ክርስቶስ በስጋ እንደመጣ ማመንና ለማመን የሚባለው ነገር ማለት ነው። ይሄ ትልቅ ቴዎሎጂ ነው። ስለዚህ ኢየሱስ ክርስቶስ ደግሞ አይሁዶች ዘንድ ስለዚህ አይሁዶች አልመጣም በስጋ አልመጣም ብሎ ያምናሉ። አሁንም ድረስ እናንተ በስጋ አልመጣም ታምናለች ብሎ ያምናሉ። መሲሁን ገና እኮ ይጠብቁታል እነሱ። አልመጣም በምንድን ነው ያለው ማለት ነው? ገና በቃ እኮ ትንቢቱ በስጋ አልመጣም ካልክ በምንድን ነው ታዲያ? እኔ አላልኩም። አይሁዶች ይላሉ ገና ነው አልመጣም ወደፊት ይመጣል ብሎ ነው የሚያምኑት። እናንተ አይ በስጋ ስትለኝ ጊዜ ነው ከዚህ ነጥብ ጋር አገናኝተህ በስጋ አልመጣም ይላሉ። ወደ መጀመሪያው ጥያቄ ሂዱ። እንትን አትበለ እንጂ እና የትኛው ነው ትክክል ነው? እሺ ትክክሉ የትኛው ነው? ጆሮዬን ከፈትክልኝ የሚለው ነው ወይስ ስጋ አዘጋጀህልኝ? ስጋን አዘጋጀህልኝ ብለው ዕብራውያን ጠቅሷል። ስለዚህ የግሪክ ሴፕቱጀንቱን ነው እንትን ብለው። ስለዚህ ማሶሬቲ እኮ የተበረዘ ነው ማለት ነው። የተበረዘ በሚል አይደለም፣ የቴክስቹዋል ቫሪዬሽን ነው። ልዩነት አለው። ማናችንም እኮ የምናውቀው ነገር እኮ ይሄ ማናችንም የምናውቀው ነገር ነው። ኤንጅል መጽሐፈ ኢዮብን አማርኛው ከየትኛው ነው የተረጎመው? መጽሐፈ ኢዮብን መጽሐፍ ከየትኛው ነው የተረጎሙት ወደ አማርኛ? የትኛው ኤዲሽን? የትኛው ኤዲሽን? የትኛውም ይሁን በመጀመሪያ ጊዜ ወደ አማርኛ የገለበጡት ከየትኛው? ከግሪክ ሴፕቱጀንቱ የተተረጎመ አለ፣ ከማሶሬቲክ ወይም የተተረጎመ አለ። ኦኬ ስለዚህ ከግሪክ ነው ማለት ነው። ከሁለቱም ተተረጉሟል። ኦኬ ስለዚህ አሁን እዚህ ጋር የሚቀጥለው ከግሪክ የተጨመረ ነው ሲል ከግሪክ የተጨመረ ነው እያሉ ያሉት ከግሪክ እየተረጎሙ ስላልነበረ ነው አይደለም? ለምን ከግሪኩም መተርጎም ይችላሉ። ምን ይከለክላቸዋል? ልዩነቱን ብቻ ለማቅረብ ይችላሉ። አይችሉም አይደለም። እባክህ እዛ ጋር የጠየቅኩህን መለስ። የጠየቅኩህ አሚር የአፎንና አንድ ጨምር አፎን በጣም ይቅርታሽ አሚርዬ፣ እንደዚሁ እንትን ላይ ነው አሁን ጥያቄ ልጠይቃችሁ እፈልጋለሁ። ግን እኔ ቆይ ትጠይቃለህ ኢሳያስ ማን ነው የሚጠየቀው? ቆይ 9:6 ኢሳያስ 9:6
ቆይ አንድ ጊዜ ኢሳያስ ሰሌ ማን ነው የሚጠየቀው? ቆይ ትጠይቃለህ። ያው ያለውን ሰው ትጠይቃለህ አይደለም? ማን ነው የሚጠየቀውን ያልኩ? ማንም ያለው ሰው ይጠየቃል። ኤቨርም አሚርም ኖ አይ እኔ እጠየቃለሁ የሚል ሰው አንድ ጊዜ እኔ እጠየቃለሁ እኔ የምጠየቃለሁ። አንድ ጊዜ ልጠይቅና ኢሳያስ 9:6 አትወጣም አይደለ? ኢንሻአላህ ኢሳያስ 9:6 ላይ ማጆሪቲ እኮ ሀያል አምላክ የሚላለው ግሪክ ሰብቱጀንቱ ደግሞ ሀያል አምላክ የሚል የለውም። የትኛው ነው ትክክል? ልዩነት እንደሌለው አውቃለሁ። ይሄንን በግሪክ ሴፕቱጀንቱ ላይ ሀያል አምላክ ድንቅ መከራ ሀያል አምላክ የዘላለም አባት የሚለውን አልተጻፈም እዛ ላይ እኮ። ትክክለኛ የትኛው ነው ያልከው? ትክክለኛ የሚባለው ምን መሰለህ? ሁለት የሚጋጩ ሀሳቦች ሲቀመጡ ነው ትክክለኛ የትኛው ነው የሚባለው። አይ አለው ኢሳያስ ሆኖ ተጋጭ። አሁን ለምሳሌ እዚህ ጋር የተጋጨበት ነገር አይደለም። ኢሳያስ ሀያል አምላክ ብሏል ወይስ አላለም? አዎ ልዩነቱ እሱ ነው አይደለ? ብሏል ወይስ አላለም? ምንም ግጭት የለውም። እኔ አሁን ስለ መጋጨት አይደለም። አንዱ ሀያል አምላክ የሚል አለው፣ አንዱ ደግሞ ሀያል አምላክ የሚል የለውም። ትክክለኛው የትኛው ነው? ኢሳያስ ሀያል አምላክ የሚለውን ኢሳያስ ብሎታል። በጣም ጥሩ። ቅድም ላይ ስጠይቅህ ሰብቱጀንቱ ነው ትክክል አልከኝ። አሁን እዚህኛው ላይ ደግሞ ማጆሪቲኩ ትክክል ይሆናል። ስለዚህ መርጠህ ነው የምትቀበለው ማለት ነው ለአንተ የሚመችህን እንዴ? ሁለቱም ስህተት ነው ብለን እናምናለን እንደኛ አይደለም። አይ እኮ መስፈርት ምንድን ነው? መርጠህ ነው። አሁን ቅድም ስጋን አዘጋጀህልኝ የሚለው ሰብቱጀንቱ ላይ ያለው ነው ትክክል አልክ። አሁን ደግሞ እዚህ ማጆሪቲኩ ላይ ወይም ደግሞ በሂብሩ ቴክስት ላይ ያለውን ሀያል አምላክ ያለውን ነው ትክክል አልክ እና መርጠህ ነው የምትቀበለው? ዝም ብለህ የሚመችህ መርጠህ ነው የምትቀበለው አይደለም እኮ እና ትክክል የጠየቀው ጥያቄ ይኸውልህ ቆይ ሰላም በስርዓት የተጻፈ አሁን እያልኩ ያለው ከሆነ ይኸውልህ፣ ኧረ ቆይ ስማኝ፣ ይኸውልህ ትክክል የትኛው ነው አንተ እያልክ ያለው? የተጋጨ ነገር ቢሆን ኖሮ ትክክል የትኛው ነው የሚለው ነገር ያስኬዳል። የተጋጨ ቢሆን ኢሳያስ አንዱ ለምሳሌ ቅድም ምን አልከኝ? ኢሳያስ አንዱ ብሏል፣ አንዱ ኢሳያስ እንደተናገረ ቆይ አትቀይር። ግጭት አይደለም እያወራሁ ያለሁት እኔ ልቀይር አይደለም። ይኸውልህ መጀመሪያ መጠየቅ የምትጠይቀውን ነገር ነው አሁን እያወራሁ ያለሁት። ቅድም ምን አልከኝ? ስጋን ግን አዘጋጀህልኝ የሚል ይኸውልህ ግሪክ ሴፕቱጀንቱ ላይ ስጋን ግን አዘጋጀህልኝ፣ እዛ ደግሞ ማጆሪቲኩ ላይ ደግሞ ጆሮዬን ከፈትክልኝ። አየኸው? ሁለቱም የሚናገሩት ሀሳብ አለ። ስለዚህ የትኛው ነው ትክክል ማለት ተገቢ ነው። ተገቢ ጥያቄ እኮ ይኸውልህ። አሁን ይኸውልህ ወይ ስማኝ፣ አድምጠኝ። ዳዊት ያለው አሁንም በዛ ላይም እኮ ዳዊት ያለው ስጋን አዘጋጀህልኝ ነው ወይስ ጆሮዬን ከፈትክልኝ ነው ያለው? ስልህ ስጋን አዘጋጀኝልኝ ነው ቢለው የግሪክ ሰብቱጀንቱ ትክክል ነው አልክ። ታስማማለህ? ለምንድን ነው አልኩ እንደዛ ያልኩበት ምክንያት ምንድን ነው? ዕብራውያን ላይ ስለጠቀሰው አልክ። ጎበዝ፣ በጣም ጥሩ። ስለዚህ አሁን እኔ እዚህ ክፍል ላይ ደግሞ አሁን አንድ ጊዜ የዕብራውያን ጸሐፊ ስለዚህ ከማጆሪቲኩ ወይም ደግሞ ከሂብሩ ይልቅ ወደ ግሪኩ አዘንብሎ ከዛ እየተረጎመ ነው ማለት ነው። ስለዚህ ምንድን ነው በዕብራውያን ጸሐፊ መሰረት ምንድን ነው የትኛውን ነው ትክክል ብለን የምንወስደው? ትክክለኛ ሊተረጎምበት የሚገባው የግሪክ ሰብቱጀንት ከሆነ ኢሳያስ ላይ ተመሳሳይ ነው። አይደለም እኮ እንደዛ ከሆነ አየህ አንተ ምሽ ምንድን ነው የምትመርጥበት መስፈርት? ይሄ ነው ይሄ ነው። ሁለቱም ያምላክ ቃል ነው። ሲዘግቡ ወይም ደግሞ ሲቀዱ ጊዜ አንደኛው ላይ ያጎደለ ሊኖር ይችላል። አንደኛው በሚጽፍ ሰዓት ላይ አንደኛው ያኛውን አጉድሎት ሊሆን ይችላል። ያጎደለው ማለት ግን ስህተት ነው ማለት አይደለም። ያጎደለውን በምንድን ነው የምታውቀው? በምን ታውቀዋለህ? አሁን ለምሳሌ ሰላመዲን በምን አወቀ? እኔ አሁን አንተ እኮ ነው ይሄ አጉድሏል። ለምሳሌ እዚህ ጋር ሰብቱጀንቱ አጉድሏል እያልክ ነው። ምክንያቱም ሀያል አምላክ በምን አወቀ? ማጆሪቲኩ ወይም ደግሞ ሂብሩ ቴክስቱ ላይ ግን አንድ ጊዜ ቆይ እዚህ ጋር አለ። ስለዚህ የትኛው ነው ትክክል ስልህ ሀያል አምላክ ያለው ነው አልከኝ። ስለዚህ ሀያል አምላክ የሚለው ማጆሪቲኩ ላይ ካለ ግሪኩ አጉድሏል እያልክ ነው ሰብቱጀንቱ። ምክንያቱም የለም ያኛው ቃል ይሄ ቃል ከሌላ። ስለዚህ አንተ ለማጉደሉ ምንድን ነው መመዘኛ መስፈርት ምንድን ነው? ያ ጨምሮ ቢሆንስ ምንድን ነው ማስረጋገጫ ነው? አንደኛ በዕብራይስጡ ላይ የተጻፈ ጽሑፍ አለ። በግሪኩ ላይ ካልኖረ አልዘገበውም ማለት ነው። ማረጋገጫ የትኛው ነው? ጨምሮ ቢሆንስ እንትኑ የዕብራይስጡ
ምንም ጨምሮ ነው የሚል ነገር ምንም ነገር እኔ ያላገኘሁኝም። እኔ ጨምሮ ቢሆንስ ማለት እያልክ ያለው ይሄስ ማጉደሉን በምን አወቅህ ታዲያ? መጉደሉንማ ይኸው እያየን እኮ ነው። ዕብራይስጡ ላይ ያለ መመዘኛ ብሎ የራሱን እንትን አመጣ እኮ። ግን ኡስታዝ ምን መሰለህ መመዘኛ እግሩ ነው። ዋናው ላይ መመዘኛ ከአንድ ጊዜ አሁን እኮ መመዘኛ ያደረገው ዕብራይስጥን ከሆነ ትክክል ሰብጀንቱ ላይ አጉድሏል ትላለህ። መመዘኛ ዕብራይስጥ ከሆነ ለአንድ ቦታ ዕብራይስጥን መመዘኛ፣ ለሌላ ቦታ ደግሞ የግሪኩን መመዘኛ አታረግ። ስለዚህ ማድረግ ያለብህ ወይ መመዘኛ ንገረኝ ነው ያለው። ዕብራይስጥ ለሰብጀንቱ መመዘኛ ይሆን። ምክንያቱም ብዙ የሚለያዩት ነገር ሲኖር አንድ ቦታ የግሪኩን የምትወስድበት ቦታ አለ፣ የእንትኑ የምትወስድበት ቦታ አለ። ስለዚህ የትኛው ነው ትክክል ነው? በቃ አሁን ያልከኝ በሙሉ ሰምቻለሁ እና አሁን አንድ ጊዜ ብቻ ልጠቅልልልህ። በመካከል ላይ ያሉ ቴክስቹዋል ቫሪዬሽኖች አሉ እናውቃለን። እነዚህ ቴክስቹዋል ቫሪዬሽኖችን ግን ከኛ ከክርስትና አስተምህሮ ከሃይማኖታችን መሰረታዊ አስተምህሮች ጋር ምንም ችግር አይፈጥርም። ችግር አይፈጥርም ይላል። ኃያል አምላክ የሚለውን እኮ ለአምላክነት እየተጠቀማችሁት ነው። የለም ኢየሱስ ክርስቶስ ያንን ክፍል ሳንጠቀመው አምላክ መሆኑን እናሳያለን። ብሉይ ኪዳን ላይ አምላክ የተባለበትን ታሳያለሽ። ኢሳያስን ሳትጠቀም ኖ ያህዌ መሆኑን ረሱ አሳያለሁ እኮ። ይኸውልህ ብሉይ ኪዳን ላይ ኢሳያስን ሳትጠቀም አምላክ መሆኑን ታሳያለህ። ያህዌ መሆኑን አሳያለሁ እኮ እያልኩ እኮ ነው እኮ። ያው ያህዌ አምላክ አይደለም እንዴ? ምን ሆነ እኮ ብሉይ ኪዳን አምላክ መሆኑን አሳየህ ማለት እኮ አምላክ መሆኑን አሳየህ ማለት ያህዌን መሆኑን አሳየህ ማለት ነው አይደለ? ስለዚህ ብሉይ ኪዳን ላይ ኢሳያስን ሳትጠቀም ቀጥታ ኢየሱስ አምላክ የተባለበት ቦታ ካለ አንድ ጥቅስ ብቻ ስጠኝ። በጣም ጥሩ አሳያለሁ። በአዲስ ኪዳን ነው አይደለም አነጻጽርልህ። ለምን ታነጻጽራለህ? ብሉይ ኪዳን ላይ እንዴ በአዲስ ኪዳን ካልተነጻጸረማ እዛ ክፍል ላይ ራሱ ኃያል አምላክ የሚለውን ራሱ ለኢየሱስ መሆኑን በምን ነው የምታውቀው? እሺ ያህዌ ተብሎ ተተንብዮአል። ቆይ አይደለም። በብሉይ ኪዳን ላይ ስለ ኢየሱስ ክርስቶስ የተጻፈውን ራሱ ስለ ኢየሱስ መሆኑን በምን ነው የምታውቀው? ስለ ኢየሱስ ነው አንተ ነው ተጽፋ ስለምትሉ ያ ኢሳያስ ጋር 9:6 ላይ ያለው ለኢየሱስ ነው ስላላችሁ እኮ በምንድን ነው የምናውቀው ነው የምልህ እኮ። በምንድን ነው የምናውቀው? አምላክ ተብሏል የምትሉት እሱን ጠቅሳችሁ አይደለም? በምንድን ነው የምናውቀው? ስለ እርሱ የተነገሩትን በምንድን ነው ስለ እርሱ የተነገሩትን በምንድን ነው የምናውቀው? በስርዓት የእናንተ ማወቂያ መንገድ ወይስ ትክክለኛ ማወቂያ መንገዱን ነው የምትጠይቀው? ኖ ታውቀዋለህ፣ ንገረኝ። ምንድን ነው በምን ምክንያት ነው የምናውቀው? ይህ ስለ ክርስቶስ የተነገረው የሚለውን ትንቢቱ ፎልፊል ሲደረግ ነው የሚታወቀው። አንድ ትንቢት ርዕስ አስቀይሯል። ሰላም ልንገርህ ብዬ ነው። ርዕስ አስቀይሯል። ቴክስቶቹ ላይ ተመለሱ። ቴክስቶቹ ላይ ጠቅልዬ ነገርኩት። ርዕስ አስቀይሯል። ኦልሬዲ ቴክስቱ ላይ እንትን ብሏል። የፈለገውን እየመረጠ እንደሚቀበል ነግሮናል። አሁን ትልቁ የእሱ መከራከሪያ ምንድነው? ቴክስቱ እንደሚለያይ አንዱ የጨመረ አንዱ የቀነሰ ሊኖር እንደሚችል አንዱ ቀይሮ ሊጽፍ እንደሚችል። መበረዝ ማለት በነገራችን ላይ ቃላትን መቀየር፣ መጨመር፣ መቀነስ ነው። መበረዝ ከዚህ ውጭ የለም። እኛ የምንለው ይሄን ነው። ስለዚህ ተበርዟል ስንል ሜሴጁ ግን እንደው ኢንታክት ነው አይደለ? ምንም አልሆነም አይደለ ሜሴጁ? አረ ቆይ እሱን መጀመሪያ መበረዙን ካመን ከዛ ለሜሴጁ ላይ እንመጣለን። መበረዙን መጀመሪያ ያመኑ። እሱን ካመናችሁ እኮ ቀላል ነው። ሌላው ነገር እንዴ ቆይ ቴክስቹዋል ቫሪዬሽን እንዳለ የማያምን ሰው አለ እንዴ? የማያምን ሰው አለ በመጽሐፍ ቅዱስ ላይ? ቆይ የጽሁፍ ልዩነት ሳይሆን መበረዙ። ቆይ አይደለም የማያምን ግን ሰው አለ እንዴ? በመጽሐፍ ቅዱስ ላይ አንዳንድ ቴክስቹዋል ቫሪዬሽን እንዳሉ የማያምኑ። ምን እያለባበስከው መሰለህ? እያወራን ያለ ነው ቴክስቹዋል ቫሪዬሽን ብለህ አታውቅም። ተበርዟል ብለህ ተበርዟል። ምንድን ነው ተበርዟል የሚባለው? ነው መጽሐፉ የትኛውም የሃይማኖት አስተምህሮ ትምህርቶች በሙሉ ሜሴጁ በሙሉ አልተነካም፣ አልተበረዘም። መጽሐፉ ተበርዟል ብለህ ምን ነው አሁን? ከዛ ላይ ዋናው መልዕክቱ ተበርዟል አልተበረዘም፣ ዋና መልዕክቱ ተጽዕኖ አለው የለውም ቀጥሎ ይመጣል። መጀመሪያም እንደተበረዘ ምንና ከዛ ላይ ቀጥሎ ያለው ስቴፕ ላይ እንስማማለን። ችግር የለም። እንዴት ነው ትክክል ነው ወይ? እሱንም እኮ እንሟገታለን። ዋና መልዕክቱን አልተነካም ተነክቷል የሚለው ቀጥሎ የሚመጣ ርዕስ። መጀመሪያ ግን ተበርዟል ብለህ ምን? ተበርዟል ማለት ቃላት መቀየር፣ መጨመር፣ መቀነስ ናቸው። እነዚህ ነገራቶች ተከናውኗል ብለህ ምን? ከዛ ላይ ከዚህ ላይ ከተስማማን ቀጥሎ ያለው በጣም ቀላል ነው። በጣም ጥሩ። አሁን እኔ ልናገር፣ አንተ ብቻ ዝም በል። በመጽሐፍ ቅዱስ እኛ መጽሐፍ ቅዱስን ተጠብቋል፣ እግዚአብሔር ጠብቆታል የምንለው
እያንዳንዷ ሌተር እያንዳንዷ ፊደልን እንዳለ ተቀምጣለች፣ ምንም አልተነካችም እያለን አይደለም። ሰዎች ኮፒ ያደርጋሉ በሚገለብጡ ሰዓት ላይ አንዳንድ ጊዜ መስመር ሊዘብ ይችላል። ኧረ ቆይ ስማኝ፣ በሌላ ቃላት አትግለጹ። ተበርዟል በልና ወደ ቀጣዩ ርዕስ እንለፍ ነው። ከዛ ሰላም ጊዜ ስጠኝ። ጠየቅ አይደል ጠየቅ። አንተ ስትጠየቅ ሰላም አንተ በትጠየቅ እንዴት እንደምትል ታውቃለህ አይደለ? እሺ ቀጥል። እሺ ተበርዟል ወይስ